ውድ የኢትዮ ሜዳ ቤተሰቦች የምርጥ ገጾች ዝግጅታችን ተጀምሯል። ዛሬም በምርጥ ገጾች ዝግጅታችን ሌተናል ኮሎኔል ብርሃኑ ባዬ ያልታሰበው የሕይወቴ ፈታኝ ጉዞና የኢትዮጵያ አብዮት ተሳትፎዬ በሚል ርዕስ ካሳተሙት መጽሐፋቸው የመረጥንላችሁን ታሪክ እናቀርብላችኋለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን። ክፍል 11 ከሰሜን መጥፎ ዜና ተሰማ። ጉዞ ወደ ኤርትራ። ጥር 17 1970 ዓመተ ምህረት ከምሽቱ 1 ሰዓት በቋሚ ኮሚቴ ስብሰባ ላይ አንድ አስደንጋጭ ወሬ ተሰማ። የደንጎሎ ጦር ስፍራውን ለቆ ወደ እምባቲካላ ፈግፍጓል፣ መሳሪያም ተማርኳል። ይሄ ከተጠለፈ መረጃ የተገኘ እንጂ እዚያ ያሉት ሰዎች ምንም የገለጹልን ነገር አልነበረም። ምን እያደረጉ እንደሆነ አናውቅም። በጠቅላላው እዚያ ያለው ሁኔታ ድፍንፍን ብሎብናል። መረጃም አይሰጡንም። ስለዚህ እኛው ሄደን ማጣራት አለብን አለ መንግስቱ። ከዚያም በእኔ የሚመራ የብሔራዊ አብዮታዊ ዘመቻ መምሪያ የዘመቻ መኮንን ኮሎኔል ገብረ ክርስቶስ ቡሊና የደህንነት ኃላፊው ኮሎኔል ተስፋዬ ወልደ ሥላሴ ያሉበት ቡድን ተሰየመ። በማግስቱ ወደ አስመራ ሄዶ ጠቅላላውን የኤርትራን ሁኔታ እንዲመለከትና የአዛዦችንም ሁኔታ እንዲገመግም ተወሰነ። በምስራቅ በኩል ግን ሁኔታው ደህና እንደነበረና የጠላት ታንኮችና መድፎች እንደተማረኩ ገለጸ። ገና መልሶ ማጥቃቱ ሳይጀመር በኮምቦልቻና በፊዲስ በኩል በሚደረገው ውጊያ ጥሩ ውጤት እየተገኘ ነበረ። አስመራ ስንደርስ በኤርትራ የደርግ ተጠሪ ሻምበል ውብሸት ደሴ ተቀበለን። አንድ ጂፕና አንድ አውቶሞቢል መኪናዎችን ይዟል። እንደ ቀድሞ የአቀባበል ስነ ስርዓት የለም። የእዙ አዛዥ ጀነራል መርዕድና ስታፎቻቸው ሁሉ ወይ በየግንባሩ ይሯሯጣሉ ወይ በዘመቻ ክፍል ሆነው ውጊያውን ይከታተላሉ። ሻምበል ውብሸት ራሱ እየነዳ ወደ ቤተ መንግሥት ሄድን። ማረፊያችንም እዚያው ነበረ። ሻንጣችንን አስቀምጠን በቤት ጊዮርጊስ በኩል ወደ ምጽዋ መንገድ ሄድን። በጂፕ ውስጥ ሻምበል ውብሸት እንደነገረን ጦሩ እምባቲካላንም ነፋሲትንም አልፎ እየሸሸ ድርፎ ደርሷል። ድርፎ በምጽዋ መንገድ ከአስመራ ከተማ ትንሽ ወረድ ብሎ የሚገኝ ስፍራ ሲሆን በጣም ተራራማና ቁልቁለት የበዛበት አካባቢ ነው። በመሆኑም ለመከላከል አመቺ፣ ለማጥቃት በጣም አስቸጋሪ ስፍራ ነው። ድርፎ ከመድረሳችን በፊት አስደንጋጭ ሁኔታ አየን። የሚሸሽ ሰራዊት በብዛት፣ መቼም መግለጽ ያስቸግራል። ዝም ብሎ መንገዱን ሞልቶ ወደ አስመራ አቅጣጫ ይግተለተላል። ከኋላ የሰልፉ መጨረሻ አይታይም። በዚያ ውስጥ እየነዳን አልፈን ድርፎ ደረስን። አስፓልቱ ላይ ብዙ ወታደሮች ተቀምጠው አንድ ካድሬ እነሱን ለመስበክና ለማረጋጋት መከራውን ያይ ነበረ። ጦሩ ጉሮሮው ደርቋል፣ ፊቱ አመድ ለብሷል፣ ውሃና ምግብ ይላል። ማሪኖችና ኮማንዶዎች በስርዓት በአንድ መስመር ተሰልፈው ደረሱ። በጣም ተበሳጭተዋል። ብዙዎቹ ይንጫጫሉ። ያለምንም ተኩስ እኮ ነው ይሄ ሁሉ ሽሽት፣ ከ10 አይበልጡም ወንበዴዎቹ ወዘተ ይላሉ። እነሱ ሞራላቸው ደህና ስለነበረ ወደ ላይ ወደ ተራራው ወጣ ብለው ተረተሩ ላይ ቦታ እንዲይዙና እንዲመክቱ ኮሎኔል ለሜሳ ቦታ ሲያዟቸው ከኛ ጋር ተገናኝተን ሰላምታ ከተለዋወጥን በኋላ ይሄ ሚሊሻ ዝም ብሎ ነው የሚሸሸው፣ በጣም ነው የሚያሳዝነው፣ ማቆም አልተቻለም፣ ገደል እየገባ ያለቀው መዓት ነው፣ ተራራውን መንገዱን ሞልቶ ሲንጋጋ እነሱ አልፎ አልፎ የሞርተር ጥይት በመሃሉ ሲጥሉ በአንድ ጊዜ 10-15 ሰው ይሞታል። እኔ በሕይወቴ እንዲህ ያለ ነገር አይቼ አላውቅም ብለው አጫወቱን።
ይሻላል ተብሎ የታሰበው ኮማንዲሶችንና ማሪኖችን ብቻ ቦታ ማስያዝና ሌላውን ሰራዊት አንድ ጦር ሰፈር ውስጥ አስገብቶ ሞራሉን መገንባት እንደሆነ ነገሩን። እዚያው አስመራ ድሮ የማውቀውንና በዚህ ጊዜ የብርጌድ ይሁን የክፍለ ጦር አዛዥ የሆነውን ኮሎኔል ገብረአብን ከሚሊሻው ጦር መሃል አገኘሁት። የሚሸሽ ጦር አዛዥ መሆንና አብሮ መሸሽ መቼም ከባድ ፈተና ነው፣ ያሳፍራል። እንዴት ነው እንዲህ የሆነው ብዬ ጠየቅኩት። ዝም ብሎ ነው ጦሩ ግልብጥ ብሎ የሸሸው እና ማቆም አልተቻለም አለ። አፉ ደርቋል። ወደ አፋፉ ወደ ቤተ ጊዮርጊስ ተመለስን። ታንኮችና ቢኤም መድፍና ሮኬት አሸጋግረው ሲተኩሱ ተመለከትን። ከማዶ ገዢ ስፍራ አለች። የወገን ቃፊር ነበረባት። ወንበዴ የሚሸሸውን ጦር ተከትሎ ደርሶ በብዙ ትግል አስለቅቋል። የወገን ጦር መልሶ ከያዘ በኋላ እንደገና ለቆ ለጊዜው የሁለት ፈሪ መሬት ማንኛውም ወገን ያልያዛት ሆናለች። ስለዚህ ታንክና ቢኤም ወንበዴው ቦታውን እንዳይዘው ነበር የሚደበድቡት። ቢኤሙ እንኳን ወዴት እንደሚተኩስ አይታወቅም። አልፎ ወደ ታች ስለሚተኩስ ምን እንደሚመታ አይታወቅም። ምናልባት ከፊት አስተኳሽ ካላስቀመጡ የሚተኩሱትም በሶቪየት አማካሪዎች እየታገዙ ነበረ። ከሚሊሻው ጦር ጋር ታንኮችም ሲመለሱ አየው። ደቡብ የመኖች ነበሩ። በጣም ጀግኖች ናቸው። የጦሩ እንደዚያ መፈርጠጥ በጣም ሳይገርማቸው አልቀረም። እነሱ በኋላ ነበር ማፈግፈግ የጀመሩት፣ ያውም እየቆሙ የቶክስ መልስ እየሰጡ። እነሱ ቢማረኩ ኖሮ ትልቅ ውርደት ነበረ። የጦር ሜዳ ብቻ ሳይሆን የፖለቲካም ውርደት ይከተላል። ከሸለቆው ውስጥ ጥቂት ሰዎች ታዩ። ረባዳውን ይዘው ወደ አስመራ አቅጣጫ ይጓዛሉ። እኛውና ወንበዴዎች አለ አንዱ። እኔ ሳያቸው ሽርሽር የሚሄዱ እንጂ ወንበዴዎች አይመስሉም። ወንበዴዎች ከሆኑ ደግሞ እየተደበቁና እየተሽሎኮለኩ ይሄዳሉ እንጂ በጠራራ ፀሐይ እንደዚያ ተጋልጠው ተዝናንተው አይሄዱም። በእኔ ግምት ምናልባት የተንጠባጠቡ የወገን ጦር አባሎች ወይም ቁልቋል ለመልቀም ወይም ከሰል ለማክሰል የወረዱ ሰላማዊ ሰዎች ሊሆኑ ይችላሉ። መትረየስ እየተኮሱባቸው ዝም ብለው ጉዟቸውን ቀጠሉ። ወይ አይሮጡ ወይ አይቆሙ። በጣም የሚደንቁ ፍጥሮች ናቸው። ማን አንተ ና ወደዚህ እያሉ ቢጠሯቸውም መልስ ሳይሰጡ ወደ ቁጥቋጦ ውስጥ ገቡ። ከዚያ በኋላ ቁጥቋጦ በመትረየስ ተደበደበ። ግን ሰዎቹ ይመቱ ያምልጡ አልታወቀም። ምን እንደሆኑም እስከ መጨረሻው አልታወቀም። ከዚያ በኋላ እኛ ወደ መስሪያ ቤት ተመልሰን አዛዦችም መምሪያ መኮንኖችም ከሄዱበት ስለተመለሱ ስብሰባ ተደረገ። በስብሰባው ላይ ጀነራል መርዕድ በጠረጴዛው አናት ላይ ባለው ወንበር እንድቀመጥና ስብሰባውን እንድመራ ጋበዙኝ። እኔ ግን እሻላልኩም። በእርግጥ የደርግ የቋሚ ኮሚቴ አባልና የውጭ ጉዳይ ኃላፊ በመሆኔ የበላያቸው ነኝ። ነገር ግን በእድሜያቸውና በማዕረጋቸው አከበርኳቸው። ደግሞም የተሰበሰቡት መኮንኖች የእርሳቸው መኮንኖች ነበሩ። አሁን የደረሰው ሁኔታ ፈጽሞ ያልተጠበቀ አደጋ ነው። በስፍራው በጣም ብዙ ሰራዊት ነበረ። በእርግጥ ሰራዊቱ ከልዩ ልዩ ኪነታዊ ክፍሎች በስተቀር ያው ሚሊሻ ነበር። እናም ያለ ውጊያ ነው ቦታውን ለቆ የሸሸው ማለት ይቻላል። ምንድነው ጦሩ ወደ ጊንዳ በፈቃድ እየሄደ ይዝናና ነበር እና በዚያ ጊዜ ወንበዴዎች በሚገባ አጥንተውታል። ከዚያም አልፈው ከውስጡ መረጃ የሚሰጥ መልምለዋል። የኢሃፓ አባላት የሆኑ ሰርገው የገቡ ኖረዋል። ከነርሱ ጋር በመገናኘት እንዲሁም ሌሎችን በመመልመል የካምፑን ጥበቃ ሁኔታ በሚገባ አጥንተውታል። ፈንጅ የተቀበረበትን፣ ከባድ መሳሪያዎች ያሉበትን ሁሉን ነገር አስጠንተው በመጨረሻም እየመሩ ያስገቧቸው እነሱ ናቸው። እናም
ተኩስ የከፈቱት ከገቡ በኋላ ሌሊት ነበር። ብዙ ግርግር፣ ትርምስ ተፈጠረ። እናም ከጥቂት ተኩስ በኋላ ሽሽት ሆነ። አንሸሽም ያሉ ብዙ መኮንኖችና ወታደሮችም እየተዋጉ ተሰውተዋል። ስለ ሁኔታው ስንሰማ ጦርም ላክን፣ ግን ማቆም አልተቻለም። እምባቲካላ ላይ ለማቆም ተሞከረ። ለጊዜው ቆም ብሎ ቦታ ለማስያዝም ተሞከረ። ግን ከታች ጥቂት ወንበዴዎች እየተኮሱ ሲመጡ እንደገና ተፈታና ወደ ነፋሲት ገሰገሰ። ከዚያም እንዲህ ሆነ። በተለይ ከነፋሲት ወዲህ የታየው ጉድ ለማመን አይቻልም። እነሱ አንድ የሻለቃ ወይም የሻምበል ኃይል ቢኖራቸው ነው። ብቻ እንደ ከብት ነዱት። ከኋላ ሞርታር ጣል ጣል ሲያደርጉ መድረሻው ይጨንቀዋል። ገደል ገብቶ የሞተውም ብዙ ነው። በጣም ያሳፍራል። ትንሽ ነፍስ ያላቸው ማሪኖችና ኮማንዲስቶች ነበሩ። ግን እነርሱም ቢሆኑ ከሚሸሽ ጦር መሃል ሆነው ምንም ሊያደርጉ አልቻሉም። አሁን እነሱን በአስመራ መዳረሻ ላይ ቦታ ሲዘናቸዋል። ሌላው ወደ ውስጥ እየገባ ምግብና መጠጥ እየተሰጠው ሕክምና እየተደረገለት ነው። መልሶ ሞራሉን መገንባትና ማስተማር ያስፈልጋል። አሁን ባለበት ሁኔታ እንኳን ሊዋጋ ሌላውንም ሰራዊት ይፈታብናል፣ ሕዝቡንም ያሸብርብናል። ከሌላው ሰራዊት ሳይገናኝ ተገልሎ መቆየት አለበት በማለት በአጭሩ አስረዱ። ሁሉም ወደ ሥራው መሰማራት ስላለበት ስብሰባው ረጅም ሊሆን አይችልም ነበረ። ያም ሆኖ ሌሎች መኮንኖችም ስለ ሁኔታው አብራሩ። ከዚያም አስመራ እንዳይገቡ ምን ይደረግ የሚል ውይይት ቀጠለ። መልሱም ጥበቃውን ማጠናከር፣ ምሽጎችን ማጠናከር የሚል ነበረ። ለዚህም ተግባር ኮሎኔል ለሜሳ ተመድበዋል። እሳቸውም የሚያስፈልገው ማቴሪያልና ብረታ ብረት፣ ግንድ፣ ትራንስፖርት ወዘተ ከተሰጣቸው ሥራውን በቀላሉ እንደሚያከናውኑት በመግለጽ ልብ የሚሞላ ሞራል የሚያድስና የሚያበረታታ ንግግር አደረጉ። ሌላው በልበ ሙሉነት የተናገረው የአየር ኃይሉ መደብ አዛዥ ኮሎኔል ፋንታ በላይ ነበረ። ከእግረኛ መኮንኖች በተሻለ ሁኔታ ነበረ ስለ መከላከሉ ሐሳብ ያቀረበው። ከዚያም ስብሰባው አብቅቶ ሁሉም ወደ የሥራቸው ተሰማሩ። ተስፋዬ በመረጃው ሥራ፣ ኮሎኔል ገብረ እግዚአብሔር በዘመቻው ሥራ ተሰማሩ። ስለዚህ እኔ ብቻ ነበርኩኝ ሥራ የሌለኝ። እናም በማግስቱ የአስመራን ዙሪያ መከላከያ ሁኔታ መጎብኘት አለብኝ ብዬ ለእኔም ሥራ ፈጠርኩኝ። መከላከያ ወረዳው በጣም ሰፊ ስለነበረ እያንዳንዱን ምሽግ ሳልጎበኝ እንኳ እንዲሁ ዙሪያውን ለመዞር ቢያንስ 2 ቀን ያስፈልጋል። እኔ ግን በአንድ ቀን ማዳረስ የሚቻል መስሎኝ ነበረ። ጉብኝቱን ቤተ ጊዮርጊስ ጀመርን ከምጽዋ በር። ከዚያ በኩል ምንም ምሽግ እንደሌለ ነበር የተረዳሁት። መሬቱ አለት ነው። በዚያ ግንባር ያሉት አባት ጦሮች ናቸው። ያንን አለት ጫር ጫር አድርገው የቻሉትን ያክል የወጣውን ድንጋይ ከፊት አድርገው ነበረ ምሽግ ብለው ቁጭ ያሉት። ለሲቪል ሰው በቂ ሊመስለው ይችል ይሆናል። እኔ ግን ሲቪል አይደለሁም። ስለ ምሽግ ሥራ በደንብ ተምሬያለሁ። በተግባር እጄ እስኪላጥ እየቆፈርኩኝ፣ እንጨት እየቆረጥኩኝ፣ ከላዩ ላይ የመድፍ ጥይት ቢፈነዳ እንኳ ለመከላከል ያስችላል ተብሎ የሚገመት ምሽግ እየሠራው ተለማምጃለሁ። ደግሞ ድንጋይ እንኳንስ ከለላ ሊሆን እንዲያውም በጥይት ወይም በፈንጅ ሲመታ እየተፈነጣጠረ ከጥይቱ የበለጠ ተጨማሪ ጉዳት እንደሚያደርስ አውቃለሁ። አባት ጦሮችም ቢሆኑ ይሄን ያውቃሉ። እንዲያውም ብዙዎቹ ቦታው አለታማ ያልሆነባቸው ወይም አለታማነቱ መጠነኛ በሆነ ስፍራ ያሉ ደህና ምሽግ ሰርተው ተመልክቻለሁ። ግን እንዳጋጣሚ ሆነው ከምጽዋ መንገድ ፊት ለፊት መዳረሻው ላይ ያሉት መሬቱም አለት ነው። እነሱም መቆፈሩ ሰልችቷቸው ወይም በዕድሜያቸው መግፋት ምክንያት አቅቷቸው ትተውታል። ምሽግ ብለው ያዘጋጁት እንኳን ከላይ ሽፋን ሊኖረው እንኳን በቁም ሊያስተኩስ ተኝተውም አይሸፍናቸውም። ታዲያ በሻምበል አዛዡ አስጎብኝነት እዚያ ስደርስ 2-3 አባት ጦሮች በየምሽጋቸው ውስጥ በሆዳቸው ተኝተው ያነጣጥሩ ነበረ። ምንድነው ይሄ? ምሽግ መሆኑ ነው እንዴ አልኩኝ። አለቱ እኮ የሚቀመስ አልሆነም፣ ምን እናደርግ አለ አንዱ። ላብ ደምን ያድናል ሲባል አልሰማህም?
ይሄ እንኳን ከመድፍና ከሞርታር ከጠብመንጃ ጥይት ያድንሃል። ደንበኛ ምሽግ መሰራት አለበት። በጣም ጎድጉዶ በቁም የሚያስተኩስ ሆኖ ከላይ ደግሞ እንጨት ተረብርቦበት አፈር ተቆልሎበት ከመድፍ ጥይት የሚያድን መሆን አለበት አልኩት። እኛ እንግዲህ የምንችለውን አድርገናል። እዚህችው እየተዋጋሁ እሞታለሁ አለ። ቱግ አልኩኝ። ያንተ መሞት እኮ አይደለም የሚፈለገው፣ ሳትሞት ተዋግተህ ወንበዴን እንድትመልስ ነው። ወንበዴ አስመራን ከያዘ ያንተ መሞት ምን ዋጋ አለው? ስለዚህ ኖረህ ተዋግተህ ወንበዴውን መመለስ አለብህ። ለዚህ ደግሞ ምሽጉ በደንብ መሰራት አለበት አልኩና ዞር ብዬ ለሻምበል አዛዡ ምሽጉ በደንቡ መሠረት ተሟልቶ እንዲሠራ ትእዛዝ ሰጠው። ጉብኝቱ ከቤተ ጊዮርጊስ ጀምሮ ወደ ሰሜን ከዚያም ወደ ምዕራብ ወደ ደቡብ እያለ ዞሮ የሚገጥም ነበረ። አስመራ ከተማ ውጪውን 3-4 ኪሎ ሜትር አካለልኩኝ። ጉብኝቱን የቀጠልኩት ወደ ደቀ መሐሪ አቅጣጫ ነበረ። ቤተ ጊዮርጊስ አለፍ እንዳልኩኝ ያገኘሁት የሚሊሻ ወጣት ጦር ነበረ። ከጎጃም የመጡ ወጣቶች ነበሩ። ልበ ሙሉ ሆነው አገኘኋቸው። አፋፉ አጠገብ መሽገዋል። ምሽጋቸው ደህና ነበረ። ስፍራው አለታማ አይደለም። በጣም የገረመኝ ግን አንድ ወጣት ሚሊሻ አጥምዶ የያዛት ቆቅ ለእናት አገር ጥሪ ጨረታ አቅርብልኝ ብሎ አበረከተልኝ። ለምን ቀቅላችሁ አትበሏትም? እናንተ እዚህ አስቸጋሪ ቦታ ሆናችሁ ብለው ምንም ችግር የለብንም አለኝ። እኔም ለጨረታ እንደማቀርብለት ቃል ገብቼ ተረከብሁትና ይዣት ሄድኩኝ። የሚያሳዝነው ግን ቆቋ ማታውኑ መኪና ውስጥ ሞታ አደረችና ለጨረታው አልበቃችም። በየመቶ ጦር ክፍል ይዞታ 1-2 ምሽጎች ውስጥ እየገባው ጎበኘው። አስፈላጊ ሲሆን እርምት እየሰጠው ከወታደሮቹ ጋር እየተነጋገርኩ እየተቀላለድኩ እያበረታታው አስመራ ደቀ መሐሪን መንገድ አቋርጬ ቀጠልኩኝ። ጉዟችን በጂፕ ሆኖ ዋና አስጎብኚው ሻምበል ውብሸት ነበረ። በመጨረሻም ወደ ማታ የአስመራ ከረን መንገድ አዲ ነፋስ አካባቢ ደረስን። ግማሽ ክብ ጨርሰን ግማሹ ነበር የቀረን። አዲ ነፋስ ከምሽጉ ፊት ለፊት 1 ኪሎ ሜትር ያክል ርቃ ትገኛለች። ከዚያ ያለው ጦር ደግሞ በመሳሪያም የተጠናከረ ነበረ። ባለ 4 አፈሙዝ ጸረ አውሮፕላን መትረየስ ለመጀመሪያ ጊዜ ያየሁት እዚያ ጦር ሰፈር ነው። በጣም ያስገረመኝ ደግሞ እነዚያ ከጥቂት ወራት በፊት ገጠሬ ገበሬ የነበሩ ሚሊሻዎች በመሳሪያው ሰልጥነውበታል። በዚያ አካባቢ ያገኘሁት ጦርም ልበ ሙሉ ነበረ። አንድ የጎጃም ሚሊሻ ሻምበል ጦርና አንድ የባሌ ሚሊሻ ሻምበል ጦር ጎን ለጎን የመከላከያ ቦታ ይዘዋል። በብዙ ውጊያ የተሳተፉና ጀግንነታቸውን ያስመሰከሩ እንደሆኑ ሻምበል ውብሸት ነገረኝ። የባሌው ሚሊሻ ሻምበል አዛዥ ጠቆር ያለ ልበ ሙሉ ወጣት ምክትል የመቶ አለቃ ነበረ። እሱም ጦሩም ኦሮሞዎች ነበሩ። በውጊያው ላይ ባሳየው ጀግንነት ነበረ እዚያው በጦር ሜዳ የተሾመው። አነጋግሬው አበረታታሁት። የጎጃሙን ሻምበል ጦር ምሽግ እየዞርኩኝ ስጎበኝ አንድ ጠና ያሉ ሰው ምን ነው ግቡ እንጂ አሉና እንግዳ ወደ ቤታቸው እንደሚጋብዙ ሁሉ ተርገበገቡ። የቀድሞ ጠባያቸው በቤታቸው ጠላ ምናልባትም ጠጅ እየጋበዙ የሚያስተናግዱት አልለቀቃቸውም። ሁኔታቸው ደስ አለኝና ወደ ምሽጉ ዘልዬ ገባው። ምሽጉ ጎድጎድ ያለና ሰፋ ብሎ በደንብ የተሠራ ነበረ። ከላይ ጥሩ ሆኖ በእንጨት ርብራብ ተሸፍኖ አፈር ለብሷል። መደብ ቢጤም አለው። ቁጭ በሉ ብለው አስተናገዱና እንደተቀመጥን ቤት ያፈራውን ቅመሱ ብለው የለዘዘ ሽምብራ ጋበዙን። ሽምብራ ደግሞ ከየት መጣ ብዬ ጠየቅኳቸው። ከራሽን ጋር ትንሽ ጥራጥሬ ይታደላል ለመተከዣ እንዲሆናቸው። ደግሞ ገበሬ እኮ ጥራጥሬ ይወዳል አለ ውብሸት ሳቅ እያለ። እውነት ነው
እኛ ያለ ጥሬቱ አይሆንልንም። ተርሻ ስንገባ ንፍሮ ቆሎ ይቀርብልናል። እስተራት ድረስ በሱ እንቆያለን አሉ ሰውየው። አጠር ፈርጠም ያሉ ነበሩ። መልካቸው ቀይ ሆኖ ፀሐዩና ንፋሱ አጎሳቅሎት እንጂ ሰልካካ የሚባሉ እንደ ጠባያቸው መልከ ቀና ነበሩ። ከየት ነው የመጡት ብዬ ጠየቅኳቸው። ተጎጃም አሉኝ። እስከዚህ ጊዜ ድረስ እርግጠኛ አልነበርኩም። ባነጋገራቸው ብጠራጠርም ከጎንደር ወይም ከሸዋ የመጡ አማራ ሊሆኑ ይችላሉ ብዬ ገምቼ ነበረ። ጎጃም የት? ባህር ዳር አሉ። ከከተማው? አይደለም፣ ባህር ዳር አውራጃ ነው የመጣሁት። ከአቸፈር ነው፣ ትንሽ ወጣ ይላል አሉ። አቸፈርን አላውቀውም እንጂ አብዛኛውን ጎጃምን አውቀዋለሁ። ሞጣ፣ ቢቸና፣ ቆላ ደጋዳሞት፣ ደብረ ማርቆስ፣ አሸመን ቆላን ሁሉ አውቀዋለሁ። ተኛው ነዎት ማለት ነው አሉ። አዎ ተዚያ ነኝ አልኳቸው፣ የእርሳቸውን ያነጋገር ዘይቤ በመከተል። ደስ አላቸው። ታዲያ እርስዎ እንዴት ዘመቱ? ዕድሜው ይፈቅድሎታል እንዴ አልኳቸው። ዕድሜስ ታ50 አልዘለለም፣ ግን ልጆቼ ጉብሎች ስለሆኑ እኔ ይሻላለሁ። ብዙ አይቻለሁ ብዬ ነው። እነሱ ምኑን ያውቁታል? እኛ ችግሩንም መቋቋም እናውቅበታለን። እነሱን ተመላክ እኛው ብንዘምት ይሻላል ብዬ ነው የዘመትኩት። እኔ ያለሁ እንዴት ልጆቼን ጦር ሜዳ ልኬ መርዶ ጠብቃለሁ? 50 ዓመት ባስቆጥር ጉልበቴ አልደከመ አላረጀ። እነሱ የሚወጡትን ተራራ እኔም እወጣዋለሁ፣ ያውም ቀድሚያቸው። እነሱ የሚሸከሙትን ጠመንጃ እኔም እሸከመዋለሁ። ከዚህ ቁጭ ብዬ የእነሱን መርዶ ከምጠብቅ እነሱ የኔን መርዶ ቢጠብቁ ይበጃል ብዬ ነው የዘመትኩት አሉኝ። የአስመራን ዙሪያ ምሽግ ግማሹን ብቻ ከምጽዋ መንገድ በደቀ መሐሪ መንገድ ዞሬ እስከ ከረን መንገድ ያለውን እንደ ጎበኘው ቀኑ ተገባደደ። ስለዚህም ወደ ማታ በከረን መንገድና በመንደፈራ መንገድ መካከል ያለውን የቻልኩትን ያክል ለማዳረስ ሳስብ ከአስመራ መልእክተኛ መጥቶ አዲስ አበባ እንደተፈለግኩኝ ነገረኝ። የሚቀጥለውን ጉብኝት በማግስቱ ለማድረግ ተስማምተንና ወስነን ወደ ቤተ መንግሥት ተመለስን። በማግስቱ ወደ አዲስ አበባ እንድመለስ ተነገረኝ። ስለዚህ አልጋነሽም ልጆቹን ይዛ በማግስቱ እንድትመለስ በስልክ ነግሪያት ሁላችንም ወደ አዲስ አበባ ተመለስንና በተለያየን በሦስተኛው ቀን እዚያው ተገናኘን። የተፈራው አልደረሰም። ወንበዴም አስመራ አልገባም። ግን ያችን ከቤተ ጊዮርጊስ ማዶ ያለችውን ገዥ ቦታ መልሶ ለመያዝ ሙከራ ተደርጎ ብዙ ወታደር አለቀ። ቀጥ ያለች ተራራ ናት። ወንበዴዎች ስፍራው በከባድ መሳሪያ ሲደበደብ ምሽግ ውስጥ ያደፍጣሉ። በዚህ ጊዜ እግረኛ ጦር ዳገቱን እየዳኸ ይወጣል። ወደ ምሽጉ ሲቃረብ የወገን ጦር እንዳይጎዳ የከባድ መሳሪያ ተኩስ ይቆማል። በዚህ ጊዜ ወንበዴዎች ከምሽጋቸው የቀበሩትን አንገታቸውን አውጥተው አጥቂው ጦር እስኪጠጋ ይጠብቁና የመትረየስና የቦምብ መዓት ያወርዱበታል። በመሆኑም የሞተው ሞቶ የተረፈው እየተንከባለለ ይወርዳል። በዚህ አይነት ተደጋጋሚ ማጥቃት ተሞክሮ ለማስለቀቅ አልተቻለም። ያቺ ቦታ መጀመሪያውኑ መለቀቅ አልነበረባትም። ከተለቀቀች በኋላ መልሶ መያዝ የማይቻል ሆነ። ሌሊትም በቆራጥነት ፎክረው የተነሱ ወታደሮች አጥቅተው አልተሳካላቸውም። በመሆኑም ማዶ ለማዶ ተፋጠው ቁጭ ማለት ሆነ። በእርግጥ እነሱ እዚያ ላይ ከባድ መሳሪያ ማውጣትና ማጥመድ ስለማይችሉ ሊተኩሱና አደጋ ሊያደርሱም አይችሉም። ግን ያችን ቁልፍ ቦታ በመያዛቸው ነፋሲትን፣ አምባቲካላንና ደንጎሎን እንደገና ለመያዝ እንዳይሞክር መንገዱን ገና ከመውጫው ላይ ዘግተውበታል። ደንጎሎ በተለቀቀበት ጊዜ ብዙዎች ጋሼ እያሉ የሚጠሩት የኮርስ ጓደኛዬ ሻለቃ ለማየሁ ደምሴ ክፉኛ ቆስሎ በቃሬዛ ሆስፒታል ከደረሰ በኋላ ሞቷል። ጦሩ እንዳይሸሽ ለመገደብ ሲሯሯጥ ነበር አሉ የተመታው። ምናልባት የኢሃፓ ቅጥረኞች ከውስጥ መተውት ይሆናል። አለማየሁ በእጩ መኮንንነቱ ጊዜ ሻለቃ በኋላም ጀነራል ነጋ ተገኘን በልምድማ ከሆነ ጭልፎ ወይም የምግብ ቤት አሰላፊ ከእርሱ የበለጠ ልምድ ስላለው ከእርሱ የበለጠ ሊከፈለው ይገባል ያላቸው በራሱ የሚተማመን መኮንን ነበረ።
የኮርሴ ልጆች እያለቁ ነበረ። ያልታደለ ኮርስ ነው ሁለተኛ ኮርስ። መጀመሪያ አድመኛ ኮርስ ተብሎ የውጭ ትምህርት ዕድል ተነፍጎት የእኛ የትምህርት ዕድል ለሦስተኛና ለአራተኛ ኮርስ ተሰጥቶ ዩጎዝላቪያ ተልከው ሐኪምና መሐንዲስ እየሆኑ መጥተዋል። አሁንም እነሱ በአብዛኛው በእግረኛውም በመድፈኛውም በታንከኛውም ውስጥ አሉ። ሚሊሻውን ይዘው ከዘመቱት ውስጥ ብዙዎቹ እነርሱ ናቸው። በጀግንነት እየተዋጉ ወድቀዋል። ዋቆ ያደታም አንድ ጊዜ ወንበዴዎች ከመንደፈራ አቅጣጫ የአስመራን አውሮፕላን ማረፊያ ለመያዝ ተደጋጋሚ ሙከራ ባደረጉበት ጊዜ በጀግንነት ተሰውቷል። የዚያን ጊዜ ነበረ ጦሩ በብዛት ሲሸሽ ኮሎኔል ለሜሳ በኢትዮጵያ አምላክ ተመለሱ እያለ ለማቆም ሲሞክሩ፣ በመጨረሻም ታንኩ ፊቱን አዙሮ ሲሸሽ በመንገዱ ላይ ተኝተው እኔን ጨፍልቀ ሂድ በማለት ስላቆሙት ነበረ ታንኩም ጦሩም ተመልሶ በመቋቋምና በማጥቃት አውሮፕላን ማረፊያውን ያዳኑት። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ዝግጅታችን ከሌተናል ኮሎኔል ብርሃኑ ባየ ያልታሰበው የሕይወቴ ፈታኝ ጉዞና የኢትዮጵያ አብዮት ተሳትፎ የመጽሐፍ የመረጥንላችሁ ታሪክ አላበቃም። ክፍል 12ን በቀጣይ ፕሮግራማችን ይዘን እንመጣለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።